ብልጽግና አማራ ክልል ላይ ሌላ ሴራ ሌላ ተንኮል አለው ማለት ነው። ክልሉ እንዲዳከም ይፈልጋል ማለት ነው። ክልሉ ሰላም እንዲያጣ ይፈልጋል ማለት ነው። ክልሉ ውስጥ መረጋጋት እንዳይኖር ይፈልጋል ማለት ነው። ያ ከሆነ ያ ከመጣ ችግር ይመጣብኛል ብሎ ያስባል። በዚህ አጋጣሚ ያንን ክልልና ህዝብ እየተበቀለ ነው ማለት ነው። አማራ ክልል ላይ እሸቱ የሚባሉ የሰላም ሚኒስቴር ባለስልጣን ናቸው። እሸቱ የሱፍ የሚባሉ ሰው ሰሞኑን አንድ ቃለ መጠይቅ ሰጥተው እዛ ላይ የተናገሯት አንዲት ነገር በጣም መነጋገሪያ ሆናለች። እሳቸው የሚሉት ምንድነው? እኛ እኮ ኃይል አለን ብለን የመጨረሻውን ጥይት ብንተኩስ ይህን ሽፍታ ይላሉ ፋኖን ማለታቸው ነው፣ ከምድረ ገጽ ልናጥፈው እንችላለን። ግን ትዕግስት ይኑረን ብለን ሰላም ይኑረን ብለን ነው እንጂ ከምድረ ገጽ እናጥፈው ነው። መከላከያ ያስፈልገው። በዛው ክልል ውስጥ ያለው የኛ የጸጥታ ኃይል በቂ። አሁንማ የሆነ ቅርቃር ውስጥ ከተነዋል። አይነት ፉከራዎችን ሲያሰሙ ነበርና በተወሰነች ደረጃ እቺን ብንነጋገርባት ጥሩ ነው። ስለ ፋኖም ካወራን ቆየንና ደውሳቸውን ምክንያት አድርገን ትንሽ እናወራበት። እያሉ ያሉት ማጥፋት ስላልፈለግን እንጂ ብንፈልግ እና ያለንን አቅም ብንጠቀም እናጠፋው ነበር። ይህን ያክል ጊዜ አይቆይም ነበር። እያሉ ያሉት ስለፈለግን ያለው ፋኖ እኛ ስለፈለግን ነው ፋኖ ያለው የሚል አይነት ንግግር ነው የተናገሩ ያሉት። ፕሮፓጋንዳ ይገባናል ምን ማለት እንደሆነ። እውነታው ከዚህ የተለየ ነው። ግን የእሳቸው ፕሮፓጋንዳ ትንሽ የፋኖ እስካሁን ድረስ መዝለቅ፣ እስካሁን ድረስ መቆየት፣ አሁን ደግሞ የቲፒኤልኤፍም እንቅስቃሴ መምጣቱ፣ የሱዳን ጉዳይ መኖሩ፣ የኤርትራ ጉዳይ መኖሩ ጦርነት በጦርነት ላይ ሊደራረብ አይነት ነገር ያለበት አይነት ሁኔታ ነው ያለው እና በዚህን ወቅት ላይ በደጋፊዎች ዘንድ የሚፈጠር የሆነ ፍርሃት አለ፣ የመረበሽ ስሜት አለ። የብልጽግና ሳይድ ላይ ካያችሁ እንዲህ አይነት ነገሮች አሉ። አማራ ክልል ላይ ጦርነት ባለበት እንደገና ሱዳን፣ እንደገና ቲፒኤልኤፍ፣ እንደገና ኤርትራ ወደ ላይ እንሂድ ብለን ነው እንጂ ግብፅም ጭምር ከሱዳን ከኤርትራ ጀርባ አለች እና በዚህን ወቅት ላይ የብልጽግና ደጋፊዎች ይረበሻሉ። ፍርሃት ይላል፣ ምንም ጥያቄ የለውም። እንደዛ አይነት ስሜት ውስጥ ይገባሉና ያንን ስሜት ከግምት ውስጥ ያስገባ ንግግር ይመስለኛል የኔ ባለስልጣን ንግግር። ያንን ከግምት ውስጥ ያስገባና እያሉ ያሉት ምንድነው? አትጨነቁ፣ አታስቡ፣ አማራ ክልል ውስጥ ያለው ጉዳይ በእኛ ቁጥጥር ውስጥ ነው። አማራ ክልል ላይ የኃይል የበላይነቱ እኛ እጅ ላይ ነው ያለው። ይሄ ታጣቂ ኃይልን እኛ ነን የምናንቀሳቀሰው፣ ስንፈልግ እናጠፋዋለን። አሁን ስላልፈለግን እንዲኖር ስለፈለግን ብቻ ነው ያስቀመጥነው እንጂ በፈለግነው ጊዜ እናጠፋዋለን። ይህንን ነው ያሉት። አማራ ክልል ላይ ያለው ነገር ከእንትን ውስጥ አያስገባችሁ፣ ስጋት ውስጥ አያስገባችሁ ነው። ትንሽ የሚያስጨንቃቸው የአማራው ክልል ጉዳይ ነው። ምክንያቱም ሌላውማ ድሮም ለምሳሌ ቲፒኤልኤፍ ጉዳይ የሚታወቅ ነው ከመጀመሪያውም ስለሆነ እና በህወሓትና በብልጽግና መካከል እንዲህ አይነት መቀራረብ ሊኖር ይችላል የሚል ግምት ስለሌለ
በጣም እያስጨነቀ ያለው አሁን የብልጽግናን አቅም ይጎዳል ብለው በብልጽግና ሳይድ በጣም የሚያስቡት የአማራው ኃይል ከብልጽግና መለየቱ ብቻ ሳይሆን እንደገና ደግሞ እዛኛው ጎራ ውስጥ ደግሞ መደመሩ ጭምር ነው ትንሽ እያስጨነቀ ፍርሃት እንዲላቸው እያደረገ ያለው ነገር እሱ ነው። ይሄ ኃይል ትንሽ ባይኖር ወይም ደግሞ ስጋት መሆን የማይችልበት ደረጃ ድረስ ዝቅ ቢል በብልጽግና ሳይድ በኩል የሆነ አይነት የሞራል ግንባታ በራስ የመተማመን አይነት ነገር ሁኔታዎች ሊፈጠሩ ይችላሉ። አሁን ግን እንዳይኖር እያደረገ ያለው አማራ ክልል ላይ ያለው ችግር ነው። በዛ ላይ ራሱ የብልጽግና ፕሮፓጋንዳ ፋኖን ሽፍታ ምናምን እያለ ነው ያናነቀው። ግን ሽፍታ ብሎ አናንቆት ይኸው 3 ዓመት ሙሉ ሊያጠፉ አልቻለም። ሽፍታ በዚህ መጠን የከበደው በጣም የተደራጀ ኃይል ደግሞ ተደርቦ ሲመጣ ምን ይውጠው ይሆን የሚል ስጋት አለ በብልጽግና ሳይድ። እሱን ከግምት አስገብተው ነው እንዳትሰቡ ያቁ ማጥፋት የፈለገን ጊዜ እናጥፋዋል። በእኛ አሁን እንዲኖር ፈልገን ነው የሚል አይነት ፕሮፓጋንዳ ነው የተናገሩ ያሉት። አንዱ ከዛ አኳያ ነው የኃይል የበላይነትን ለማሳየት ነው። እና በእኛ ቁጥጥር ውስጥ ናቸው፣ ከኛ ቁጥጥር ውጪ አይደሉም፣ ዛትማች ስጋት ሊፈጥሩ አይገባም አይነት ነገር ነው ማለት ስጋት መፍጠር የሚያስችል ደረጃ ላይ አይደሉም የሚል የሞራል ግንባታ ነው አንዱ። ሁለተኛው ሞራል ያለን ታጋሽ ለሰላም ፍላጎት ያለን አካል የሚል መልእክት ነው አስተላለፍ የተፈለገው። ርህራሄ ያለ እንጂ ማጥፋት እኮ ብንፈልግ እናጠፋ ነበር፣ ግን ርህራሄ ስላለ ነው፣ ትዕግስት ስላለ ነው፣ ስለ ሰላም ስንል ነው የሚልና የሆነ አይነት የሞራል የበላይነትንም የመውሰድ ፍላጎት ያለው ፕሮፓጋንዳ ነው። የኃይል የበላይነት አለን፣ የሞራል የበላይነት ከፍተው እኛ ጋር ነው፣ ሞራል ከፍታም ጭምር አለን የሚል ያን አይነት መልእክት ለማስተላለፍ ነው። በሶስት አይነት መልኩ ነው። በሶስት አይነት መልኩ አንደኛው እስቲ እንደው እነሱ እንደሚሉት ነው ብንል፣ እኙ ባለስልጣን እንዳሉት ነው ብንል ምን አይነት ትርጉም ይሰጣል የሚለውን ብናየው ጥሩ ነው። አንድ ሁለተኛው ከሪያሊቲው ከእውነታው ማቋያ እናየዋለን። ሶስተኛ ከኛ ፍላጎት የኛ ፍላጎት ማለት የህዝብ ፍላጎት ማለት ነው። የኛ ፍላጎት ማለት ለሀገር ይጠቅማል ብለን የምናስበው ፍላጎት ነው፣ ደግሞ ይጠቅማል ምን ጥያቄ የለውም። ከዛም አንፃር እናየዋለን። እውነት ነው እንደወሳቸው እንዳሉት ብንል እውነቴን ነው ብላችሁ ብልጽግና በጣም ተጠያቂ የሚያደርግ ነው። በጣም ተጠያቂ የሚያደርግ አይነት ነገር። ምክንያቱም አማራ ክልል ላይ የሆነ ያለውን ነገር ተመልከቱ። ችግር አለ፣ ሰብአዊ ቀውስ አለ፣ ሰዎች እየተፈናቀሉ ነው፣ ሰዎች እየሞቱ ነው፣ ሰዎች ወጥተው መግባት እየቻሉ አይደለም፣ ተማሪዎች እየተማሩ አይደለም፣ በሚሊዮን የሚቆጠሩ ሕክምና ላይ ችግር አለ። ከፍተኛ ችግር ነው ያለው አማራ ክልል ላይ። ይሄንን ሁሉ የኛ ኃላፊነት ነው እኛን የምንጠየቀው እያለ ነው። ምክንያቱም ይሄ ሁሉ የቀረው ፋኖን ባለማጥፋታቸው ስለሆነ ጦርነት ስላለ ነው ይሄ ሁሉ ነገር የሆነው። እና አቅም አለን፣ ግን አቅማችንን ተጠቅመን ልናጠፋው አልፈልግም። ለምን ተማሪዎቹ እንዲማሩ አትፈልጉም እንዴ? እናቶች ጤና ጣቢያ ሄደው ወይም ሆስፒታል ሄደው እንዲወልዱ አትፈልጉም እንዴ? ሰዎች ከቦታ ቦታ እንዲንቀሳቀሱ አትፈልጉም እንዴ? ያስጠይቃል። ባይዘው መንግስት ሆነ አቅሙ ኖሮ አቅምህን ተጠቅመ በህዝብ ላይ ችግር እየሆነ ያለን ነገር መፍታት አለመፈለግ በጣም የሚያስጠይቅ ነገር ነው። በጣም የሚያስጠይቅ ጉዳይ። አሁን ይሄ ሞራል ግንባታ ብለው የተናገሩት ነገር ለተማሪዎቹ አስቡም እንዴ? ለህፃናቶቹ አስቡም እንዴ? ተረጋጋ ብለው እኮ ትምህርት እንደጀመሩ ወይም ሊጀምሩ ነው በተባለ ጊዜ እኮ እንዳለ ነገሮች እኮ የሚቆሙ።
የአንድ ዞን መዋቅር እኮ ፈርሷል። አውቀው ነው እያሉ እኮ ነው። አውቀን ነው እያደረግን ያለን። ይሄ ርህራሄ አይደለም። ርህራሄ ማለት ምን ማለት ነው? ይሄ ትዕግስት አይደለም። ይሄ የሰላም ፈላጊነትን አያሳይም በጭራሽ። ይሄ ሌላ ተንኮል ነው የሚያሳየው። እውነት ነው ብለን ከወሰድን የእሳቸው ንግግር ይሄ ሌላ ተንኮል ነው። ብልጽግና አማራ ክልል ላይ ሌላ ሴራ፣ ሌላ ተንኮል አለው ማለት ነው። ክልሉ እንዲዳከም ይፈልጋል ማለት ነው። ክልሉ ሰላም እንዲያጣ ይፈልጋል ማለት ነው። ክልል ውስጥ መረጋጋት እንዳይኖር ይፈልጋል ማለት ነው። ያ ከሆነ ያ ከመጣ ችግር ይመጣብኛል ብሎ ያስባል። በዚህ አጋጣሚ ያንን ክልልና ህዝብ እየተበቀለ ነው ማለት ነው። ያንን እኮ ማለት እኮ ነው። እኚህ ሰው እየተናገሩ ካሉት ያንን እያደረግን ነው። ዋና የፈጠረልን አጋጣሚ ተጠቅመን ክልሉን እያወደምነው ነው። ክልሉን እያፈረስነው ነው። ያ ማለት ከዛ አካባቢ ለኛ የስልጣን ተቀናቃኝ ሊሆን የሚችል አካል አይወጣም ማለት ነው። ክልሉ በእኛ ቁጥጥር ውስጥ ይሆናል። መከላከያ አይወጣም። በመከላከያ በኩል ያንን ክልል እንቆጣጠረዋለን። ጋይስ እኮ ትርጉም ይሰጣል። ትርጉም ይሄን የሚሉ ሰዎች እኮ አሉ። ሴራ ነው እኮ የሚሉ ሰዎች እኮ አሉ። ያን የሚያረጋግጥ አይነት ፕሮፓጋንዳ ነው አቶ እሸቱ የሱፍ የተናገሩት። እሳቸው እንግዲህ ብልጽግና ደጋፊ ሞራል በተወሰነ ደረጃ ዝቅ ብሏል፣ ፍርሃት ውስጥ ገብቷል፣ እሱን ከፍ ላድርግ ብለው አውርተውት ሊሆን ይችላል። ግን እያረጋገጡ ግን ያለው ብልጽግና አማራ ክልል ላይ ሴራ አለው፣ ተንኮል አለው። ያን ክልል ማዳከም፣ ያን ክልል ማፍረስ፣ የዛን ህዝብ መከራ ማብዛት ፍላጎት አለው። የአንድ አካባቢ መንግስት ነው የሚያሰልፈው። እዛ አካባቢ ላይ ያለ ፖለቲካ ሊቅ ደግሞ ዋነኛ የስልጣን ተቀናቃኝ ብሎ የሚያስቡ አካል ከአማራ ክልል ላይ ያለ አካል ስለሆነ የትግራይ ሊቅ እንደምትወድ ትግራይ ላይ ተጠምዷል። ከፌደራሉ ተገፍቶ ትግራይ ላይ ባለ ጉዳይ ላይ ሲናጠብ ይውል የስልጣን ተቀናቃኝ አለ ትግራይ ሊቅ። ከፌደራል መንግስት ጋር ማንም ይሁን ማንም እሱ ጋር ተለጥፎ ከፊሉ ማለት ነው ከዛ አካል ጋር ሆኖ እዛ አስቸገረኝ የሚለውን አካል ማስወገድና ትግራይ ላይ የራሱን ነገር መፍጠር የሚፈልገው የትግራይ ሊቅ በክልላዊ ጉዳይ እየተናጠለ ያለው በራሱ ጉዳይ አማራ ክልል ላይ ያለውን በዛው አይነት መልኩ መሆን አለበት ነው እያሉ ያሉት አቶ እሸቱ የሱፍ። እንደው እውነት ነው ብንል እውነት ነው መንግስት እኮ አቅም ኖሮት ነው ሆን ብሎ ነው የተወው እንኳን ብንል ለሰላም ነው ተብሎ የሚተረጎም አይደለም። ይሄ ተንኮሉን ነው የሚያሳየው፣ ሴራውን ነው የሚያሳየው። እኚህ ሰው እያረጋገጡት ያለው ያንን ነው። በሌላም በኩል ህዝቡ የሰላም የመረጋጋት እጦት ውስጥ ከገባ መንግስት በወደቀባቸው ጉዳዮች ላይ ጥያቄ አያነሳም ነው። ጥያቄ አያነሳም። ለምሳሌ የኑሮ ጉዳይ ላይ ጥያቄ አያነሳም። ሀገራዊ ጉዳይ ላይ የሉዓላዊነት ምናምን ጉዳይ ላይ ጥያቄ አያነሳም። በቃ ሰው በተሰበሰበ ቁጥር አረ ሰላም አረ መረጋጋት ነው የሚለው። ሰው በዛ ተጠምዶ ይኖር ነው። ሀገራዊ በሆኑ አጀንዳዎች ላይ ይገባኛል አይደለም። አዲስ አበባ ላይ እንደዚህ ሆነ ሲባል አማራ ክልል ላይ ሰላም መረጋጋት በአንጻራዊነት በነበረበት ጊዜ ላይ አዲስ አበባ ላይ የሚሆን ጉዳይ አማራ ክልል ላይ ከባድ የሆነ ንቅናቄ ይፈጥር ነበር። አሁን ግን አይፈጥርም። ለምን? ምክንያቱም እዛ አካባቢ ላይ ያለ የፖለቲካ ማህበረሰብ ክልል ውስጥ ባለ የጸጥታ ጉዳይ ተጠምዶ ያለው ይሄ ተፈልጎ ነው።
አቅም እያለ ማጥፋት ያልተፈለገው ለዛ ነው። መንግስታት እንደዚህ ያደርጋሉ። አንድን ታጣቂ አቅም ኖሯቸው ሊያጠፉት ይችላሉ፣ ለሆነ ነገር ይጠቅመኛል ብለው ካሰቡ ማለት ነው። አሁን እኚህ እያሉ ያሉት አቶ እሸቴ ዮሴፍ ያንን ነው። ትኩረት ለማስቀየር ይጠቅመናል፣ አንዳንድ ነገሮችን አድርገን በዛ ታጣቂ ስም ለማላከክ ይጠቅመናል፣ በዛ ብለው ሲያስቡ ያደርጋሉ። ሰው ብልጽግና አማራ ክልል ላይ ሴራ አለው፣ ተንኮል አለው የሚባለውን ነገር የሚያረጋግጥ ንግግር ነው። ፕሮፓጋንዳ ነው ያደረጉት። ባክፋየር ያደርጋል በጣም አንዱ ያ ነው። እውነት ነው እንኳን ብለን ብንወስድ ደግነቱ እውነት አይደለም፣ ውሸት ነው። መንግስት አለኝ የሚለውን አቅም ተጠቅሟል። ሽፍታ የሚለውን አካል ለማጥፋት አለኝ የሚለውን አካል ተጠቅሟል። ስላልቻለ ነው ያላጠው። ስላልቻለ ነው ሰውን ሰብስቦ አግዙን እንጂ ሌላ አካባቢ ላይ እኮ እንዲህ እኮ ነው የሚደረገው። እናንተ ናችሁ ማታግዙ፣ እናንተ እየደበቃችሁት ያለው ሰውን በሰበሰቡ ቁጥር የሚከሱት ስላልቻሉ ነው። ቃል እንደገቡት እንዳናናቁት ሆኖ ስላልተገኘ ነው። እና ነገርየው ውሸት ነው፣ ምንም እውነት የለውም። እውነት ነው ከተባለ እንዳልኳችሁ ነው። ህዝቡን ወይም እዛ አካባቢ ላይ ያለውን የፖለቲካ ማህበረሰብ እርስ በርስ በማፋጀት ክልሉን ማድቀቅ፣ ክልሉን ማዳከም፣ ከዛ የራስን ስልጣን ማራዘም ያለ ተቀናቅ ተፈልጎ እየተደረገ ነው ማለት ነው። ግን ደግነቱ እውነት አይደለም፣ ውሸት ነው። ስላልቻለ ነው፣ ስላልተቻለ ነው። ብዙ ሞክረዋል፣ ብዙ ለምነው የለም እንዴ ሰው እጅ ሲሰጥ ያለውን ደስታ አታዩትም እንዴ? በብልጽግና ዘንድ እልልታ አይደል እንዴ? እልልታ እኮ ነው። በቃ ደግሰው እንደ የሚቀበሉት ሞክረው፣ በፖለቲካ ረገድ ሞክረው፣ በኃይልም ሞክረው አልሆነም። ደግሞ አይሆንም። በኢትዮጵያ ውስጥ አሁን ባለው የፖለቲካ ቅኝት ብሔር ተኮር በሆነ አይነት ሁኔታ የአንድ አካባቢ መንግስት ነኝ የሚል አካል ከአካባቢ ውጪ ሌላ አካባቢ ላይ ያለን ታጣቂ በፍጹም ሊያጠፋ ይችላል። በብዙ ቅኝቱ ባልተስተካከለበት ራሱ መንግስት የኢትዮጵያ መንግስት ነኝ በማይልበት አይነት ሁኔታ ፖለቲካሊ ቢሆን ሊሳካ የሚችልም አይደለም። አልተሳካም። በተጨባጭም የታየው ያ ነው። ግማሽ የአማራ ክልል ፋኖ ተቆጣጥሯል። ይሄንን ያለው ነው አይደለም፣ የክልሉ መንግስት ነው። እና እኚህ ሰው ያሉት ነገርየው ውሸት ነው። ሌላው የሚያሳየው ነገር ይሄ ንግግር አሁንም ቢሆን ችግሩን በድርድር የመፍታት ፍላጎት የሌለ መሆኑ ነው። የኛ ፍላጎት ያለው አማራ ክልል ላይ ያለው ችግር ትግራይ ላይ ባለው መንገድ በተፈታበት አይነት መልኩ ምንም እንኳን ባይሳካ ኦሮሚያ ላይ ከኦላ ጋር በተሞከረበት አይነት መንገድ አማራ ክልል ላይ መሞከር አለበት። ለዛ በመንግስት በኩል በጣም ቁርጠኝነት መታየት አለበት። ይሄ ንግግር ያንን የሚያሳይ አይደለም። አሁንም እጅ ስጡ በሚለው ነገር መግፋት መፈለጋቸው ነው የሚያሳየው። ከብዶናል ሊበሉ እያልኩ አይደለም፣ አቅቶናል ሊበሉ እያልኩ አይደለም። እንደዛ በዛ አይነት መልኩ እጅ ስጡ እያልኩኝ አይደለም። ግን በእኛ ቁጥጥር ናችሁ፣ እፍኝ አትሞሉም፣ እንዲህ ይዘናችሁ ነው የምናንቀሳቀሳችሁ ግን መባል ግን የለበት። መንግስት ሰላም እንዲመጣ የሚፈልግ ከሆነ መረጋጋት እንዲመጣ የሚፈልግ ከሆነ አማራ ክልል ከፋኖ ጋር ወደ ድርድር ከመግባት ውጪ ሌላ አማራጭ ያለው ያን አውቆ ያን ተገንዝቦ ችግሩ በዛ አይነት መልኩ ለመፍታት መሞከር ነው የተሻለ የሚሆነው እንጂ እንደዚህ አደባባይ ላይ ይወጡ የሌለ አይነት ነገር እያነሱ ማቅራራቱ አንደኛው እውነትም አይደለም፣ አይጠቅምም። ትዝብት ውስጥ ነው የሚጠለው።
ይህ ፉከራ ነው፣ ዝም ብሎ ቀርቶ ነው። ይሄ ማጥፋት እኮ እንችላለን። ለምን አልቻልከም? ስንት ድሮን ነው ስታስነሳ የምትቀረው? ስንት ሰራዊት ነው ዘ ስለማይቻል አይቻልም። ይሄንን ከልብ ተቀብሎ የተለያዩ ፖለቲካ ቁርጠኝነቶችን በመውሰድ ወደ ጠረጴዛ ሊመጣ የሚችልበትን አይነት መልኩ መሞከር የተሻለ ነው። ተሳካ ሌላ ጉዳይ ሆኖ፣ ነገር ግን እጅ ስጡ ብቻ፣ በእኛ ቁጥጥር ውስጥ ናችሁ፣ እፍኛ አትሞሉም፣ ዳር ላይ ዋሻ ውስጥ ገብታችኋል ምናምን ስንት ጊዜ ተባለ። ይሄ ምርጫ ወቅት ላይ ግን እውነታው ወጣ። ከግማሽ በላይ 51 ምናምን በመቶ የሚሆነው አማራ ክልል ፋኖ ነው ያለበት። በእነዚህ አካባቢዎች ላይ በሙሉ ይንቀሳቀሳል። እስከ 30 በመቶ የሚሆነው አካባቢ ላይ ማር ብቻውን ነው ያለው፣ መከላከያ ድረሽ የማይልበት። 20 ምናምን በመቶ የሚሆነውን እንደ ልቡ የሚንቀሳቀስበት ሴፍ ያልሆነ ቦታ ነው። ይሄ በምርጫ ወቅት ላይ ምርጫ የት ሊደረግ ይችላል ተብሎ የክልሉ መንግስት ሪፖርት አቅርብ ሲባል ያቀረበው ነው። ከ50 በመቶ በታች በሆኑ አካባቢ ላይ ብቻ ነው ምርጫ ላደርግ የምችለው አለ። ይህ ትልቅ ነገር ሩቅ ጊዜ አይደለም፣ ቅርብ ጊዜ ነው። የአንድ ዞን መስተዳደር በሰዓታት ውስጥ ሲጠፋ ምሽክ ሲል ሲፈርስ ረጅም ጊዜ አይደለም፣ ቅርብ ጊዜ ነው። ሰው እንደዚህ አይነት ማቅራራቱ የሚጠቅም ጉዳይ አይደለም። በውስጥ እውነታውን መቀበል፣ ከዛ በኋላ ችግሩን ሊፈቱ የሚችሉ ፖለቲካል ኮሚትመንቶችን ደግሞ ማድረግ የሚጠቅም እሱ ነው እንጂ ማናናቆ ምኑ 3 ዓመት ተሞከረ የት አለ? ያናናቀው አካል ሽፍታ ምናምን የምትለውን አካል በ3 ዓመት እንትን አላልኩም። ይሄዳል ገና 4 5 6 እያለ ይሄዳል። ነገ ከነገ ወዲያ ጦርነቱ አንተን እየበላህ እሱ ግን እየተጠናከረ ይመጣል። ሌላ አትጠራጠር። ጦርነቱ በቀጠለ ቁጥር አንተ ነው የምትበላው። ጄኔራሎቹ፣ የመከላከያ ኃላፊዎች ጦርነት ውስጥ በቆዩ ቁጥር ቢዝነስ ማን ነው የሚሆኑት? ስራ ነው የሚያደርጉት ጦርነቱ። ከዛ በኋላ ውጡ ብትላቸው አይወጡ፣ ውጡ ብትላቸው አይወጡ። ስራ እያደረጉት ይሄዳሉ። ያን አደናቀፋለሁ ስትል አንተን ነው የሚያፈርሱ። እና ጦርነቱ በቀጠለው ቁጥር ጉዳቱ ዘላለ ታጣቂ እንዳይመስል ጉዳቱ ለራስ። ይህንን አውቆ በጊዜ ችግሩን ለመፍታት መሞከር የተሻለ ነው። ካልሆነ ግን አጉል ማቅራራት ያዋርዳል። ደግሞ ብልጽግናም አሁን ወቅቱ የሚያናንቅበትን ወቅት አይደለም። ምን አድርጎ ምን አሳክቶ